ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዋቂፍና እምነት ኃጢአት፣ ገነት እና ገሃነም አሉ። ዋቂፍና የቀደምት ኦሮሞ ሕዝቦች እምነት ሲሆን የእምነቱ ተከታዮች ሁሉም በፈጠረ አንድ አምላክ እንደሚያምኑ ይናገራሉ። አቶ አስናቀ ተሾመ ሄርኩ ላለፉት 20 ዓመታት ስለ ዋቂፍና እምነት አጥንተዋል። አሁንም በዓለም አቀፍ የዋቂፍና እምነት ምክር ቤት በአመራርነት እያገለገሉ ይገኛሉ። በዋቂፍና እምነት ዙሪያ የሀገር ሽማግሌዎችና ካደረጉት ጥናት የተረዱት ለቢቢሲ እንዲህ በማለት አካፍለዋል። አቶ አስናቀ ቦረና አካባቢ በመሄድ ጥናታቸውን እንዳደረጉ ገልጸው ፈጣሪ ስሙ 100 ሆድ እንደ ውቅያኖስ ሰፊ፣ ሀሳቡ ደግሞ ንጹሕ ነው። ድሮ ሰው ኃጢአት መስራት ሳይጀምር በፊት የፈጣሪን ድምፅ የሰሙ ሰዎች ነበሩ ይባላል ይላል። ስሙ 100 ነው የሚለው ደግሞ ፈጣሪ አንድና ከሁሉ በላይ የሆነ መሆኑንና ሃይማኖቶች ወይም እምነቶች ግን ብዙ መሆናቸውን ለማሳየት መሆኑንም አቶ አስናቀ ያብራራሉ። ይሁንና ፈጣሪን በዓይኑ ያየ ሰው የለም በማለት ነው ኦሮሞ የሚያምነው ሲሉም ያስረዳሉ። ኦሮሞ ፈጣሪ ጥቁር ነው ይላል። የኦሮሞ ፈጣሪ ጥቁር ነው ስንል ግን ይህ የሚታየውን መልክ ወይም የቀለም ጉዳይ ሳይሆን ፈጣሪ ጥልቅ ነው፣ ፈጣሪ ማየት መለየት አይቻልም የሚለው ለመግለጽ ነው። ማንም ተመራምሮ ሊደርስበት አይችልም ብለዋል። ፈጣሪ ምስጢር ነው፣ ከሰው አእምሮ በላይ ነው የሚለውን ለማሳየት ነው በጥቁር መልክ የሚገልጸው። ዘፍጥረት እንደ ዋቂፍና እምነት ፈጣሪ ሁሉ ነገር የፈጠረው በቀደም ዘመን ከነበረው ውሃ እንደሆነ ይታመናል። ፈጣሪ ይህንንም ውሃ የላይኛውንና የታችኛውን ውሃ በማለት ለሁለት ከፈለው የሚሉት አቶ አስናቀ የላይኛው ውሃ ጠፈር ውስጥ የሚገኝ አካላት ሰማይ፣ እንዲሁም ፀሐይና ከዋክብት ይይዛል። የታችኛው ውሃ ደግሞ የውሃ አካላት እንደ ውቅያኖስ፣ ባህር፣ ደረቅ መሬት ይይዛል። ዋቂፍና በዚህ ምድር ላይ ያሉ ፍጥረታትን በሙሉ በ27 ቀናት ተፈጠሩ ብሎ ነው የሚያምነው። መጀመሪያ ሰውን ፈጠረ፣ ከዚያም ወንድና ሴት ብሎ እኩል ለሁለት ከፈላቸው። ሌሎች ፍጥረቶች ተክሎችን እንደዚሁ በቅደም ተከተል ፈጠራቸው። ፈጣሪ ምድርን ሲፈጥር ሰው በሥነ ሥርዓት እንዲኖር ሕግንም አብሮ ፈጠረ። እነዚህም ሕጎች የሰው ሕግ፣ የከብቶች ሕግ፣ የፈረሶች ሕግ፣ የዱር አራዊት ሕግ፣ የእጽዋትና የፀሐይና የከዋክብት ሕግ ይሰኛሉ። ሰፉ የማይቀር የፈጣሪ ሕግ ነው። ይህም ክልክል የሆኑትን ሰውን መግደል፣ መስረቅ፣ ዝሙትና መዋሸትን ተላልፎ መገኘት ነው። ፈጣሪ ምድርን እንዲሁም ሌሎች ፍጥሮችን ሁሉ ማክበር የፈጣሪ ሕግ መጠበቅ ነው። ክልከላዎችም ለጉ የሚባሉት የማህበረሰቡ አይነኬ ተግባራት ለመጠበቅ የወጡ ናቸው። አንድ ሰው ኃጢአት ሰራ የሚባለው እነዚህን የፈጣሪን ሕግና ክልከላዎች ሲጥስ ሲተላለፍ ነው። ከሞት በኋላ ሕይወት አለ? ቀደምት የኦሮሞ ሕዝቦች ሰው ሲሞት ነፍሱ ወደ ፈጣሪ ወይንም ደግሞ ወደ እውነት ቦታ ትሄዳለች ብለው ነው የሚያምኑት። እንደ ዋቂፍና እምነት ሰው ከውሃ፣ ከንፋስ፣ ከእሳትና ከአፈር በአንድ ላይ ተበጅቷል። ስለዚህ ሰው ሲሞት አካሉ ከአፈር ይቀላቀላል፣ ደሙ ወደ ውሃ ይሰርጋል፣ ነፍሱ ደግሞ ወደ ፈጣሪው ይሄዳል። እንደ ሌሎች እምነቶች ዋቂፍና ሰው ከሞተ በኋላ ይነሳል ወይንም በሕይወት ይኖራል ብሎ አያምንም። እንዲሁም በሰይጣን መኖርና ፈጣሪን የሚገዳደር ሌላ ኃይል አለ ብሎ አያምንም። ሰዎችንም ኃጢአት እንዲሰሩ የሚያስገድዳቸው ኃይል የለም ብሎ ነው የሚያምነው ይላሉ አቶ አስናቀ። ይሁን እንጂ ክፉ መንፈስ አለ ብሎ ያምናል በማለት ሰው የማይቀየረውን የፈጣሪ ሕግ ከተላለፈ ስለሚጠየቅና እርግማንም ወደ 7 ትውልድ ስለሚተላለፍ ኃጢአት መስራት በጥብቅ የተከለከለ ነው። ሕዝቡ ይህንን ይፈራል። ለምሳሌ አንድ ሰው ነፍስ አጥፍቶ ሳይናገር ከሞተ በፈጣሪ ዘንድ ስለሚጠየቅ ቤተሰቦቹ ወይም ዘመዶቹ የሙት መንፈስ የሚያናግሩ አዋቂዎች ዘንድ ይሄዱና ካሳውን ልክ በሕይወት እንዳለ ሰው ይጠይቃሉ። በዚህ እምነትም ገሃነም ወይም ገነት የሚባል ነገር የለም። እንዲህ ማለት ግን ሰው የፈለገውን እያደረገ ይኖራል ማለት አይደለም። በእነዚህ በፈጣሪ በማይርቀው ሕግ ስር መመላለስም አለበት። በዚህ መንገድ በፍጥረታትና በሰዎች መካከል ያለ ሚዛን ጠብቆ በሰላም መኖር ይቻላል ብሎ ያምናል ዋቂፍና። አቶ ተሻገር የሀገር ሽማግሌዎች እንዳየነው እንደሰማነው በማለት ሲናገሩ ኦሮሞ ፈጣሪን ሴት ወይንም ወንድ ብሎ ለይቶ አይጠራም። ነገር ግን ሲጠሩት በወንድ ጾታ ነው። ይህ ግን ጾታውን ለማመልከት አለመሆኑ ይናገራሉ። የዋቂፍና እምነት ተከታዮች አቶ ደሳለኝ ደሜ በቢሾፍቱ ሆር አርሲዲ የዋቂፍና ቤተ እምነት
ዋዩ ናቸው። ዋዩ ማለት የዋቂፈና ቤተ እምነት ውስጥ ያሉ የአስተዳደር ጉዳዮች የሚሰበስብና የሚመራ ሰው ነው። አቶ ደሳለኝ ዋቂፈና ከአባቶቻችን ከትውልድ ወደ ትውልድ እየተላለፈ የመጣ እምነት ቢሆንም እኛ የአሁኑ ትውልድ ደግሞ ስርዓትና ባህሉን ሳይለቅ ለአሁኑ ዘመን በሚመች መልኩ በ1990ዎቹ ቤተ እምነት መስርተን ሃይማኖቱን አቋቁመናል ሲሉም ለቢቢሲ ተናግረዋል። እኛ እንደ እምነታችን ሁሉን በልጦ የሚያስተምር መምህር የለንም ያሉት አቶ ደሳለኝ ደሜ ምክንያቱ ሲያስረዱ ስለዚህም እምነት ጉዳይ ሁሉም ከአባቱ ወርሶ ተምሮ መምጣቱን ይጠቅሳሉ። ይሁን እንጂ የውይይት ጥላ የሚባል ዝግጅት እንዳላቸው ገልጸዋል። በዚያም ስለ ፈጣሪ ተነጋግረን ፈጣሪ ለምን እንገባለን ሲሉም ያክላሉ። በአጠቃላይ ግን እምነቱ በበላይነት የሚመራው ቃሉ ነው። በአሁኑ ጊዜ በቢሾፍቱ ከተማ ብቻ 4 የዋቂፈና ቤተ እምነቶች አሉ። ከቢሾፍቱ በተጨማሪ በአዳማ፣ ባቱ፣ ሰበታና ወሊሶ እንዲሁም ቤተ እምነቶች ይገኛሉ። በየዓመቱ ደግሞ አንድ ቤተ እምነት እንደ ክብረ በዓል ያዘጋጅና ሁሉም በአንድነት ያከብራል። የሆር አርሲዲ ቤተ እምነት በግምት ከ5,000 በላይ አባላት እንዳሉት አቶ ደሳለኝ ይናገራሉ። አብዛኞቹ አባላት ተማሪዎች ሲሆኑ ሰራተኞች፣ በተለያዩ የኑሮና የሥራ ዘርፍ የሚገኙ ሰዎችም አባላት ናቸው። የዋቂፈና አምልኮ መርሃ ግብር ቤተ እምነቱ ሁሌም ለሁሉም ሰው ክፍት ቢሆንም ዘወትር እሁድ ግን አባላቶቹ በአንድነት ተገናኝተው የአምልኮ ሥነ-ሥርዓት ያካሂዳሉ። ጠዋት ሲገናኙ ማንኛውም ሥነ-ሥርዓት ከመጀመሩ በፊት አንዱ ለአንዱ ይቅርታ የማድረግ ሥርዓት ይፈጸማል። በዛም ቤተ እምነት ውስጥ የሚገኝ ሰው እርቅ ሰላም ካልወረደ ፈጣሪ አይሰማም ተብሎ ስለሚታመን እርቅ ሰላም ይቀድማል የሚሉት አቶ ደሳለኝ ከዚህ በመቀጠል በዕድሜ ታላቅ የሆነና አካባቢ መሰረት በማድረግ የምርቃት ሥነ-ሥርዓት መርሃ ግብር ይካሄዳል። ከዚህ በኋላ ዋቂፈና የሚመለከቱ ጉዳዮች በማንሳት በውይይት ጥላ ስር ያሉ አባቶች ይማማራሉ። አሁን ጸሎትና ምስጋና ይቀጥላል። በዚህም ጊዜ የቡና ማፍላት ሥርዓት ይከናወናል። የታመመ ሰው ይጸለይለታል። ቤተሰቦቹ የፈጣሪን ሕግ ጥሰው ከሆነ ፈጣሪ እንዲታረቃቸው ይለምናል። ከዚህ በፊት ጸሎታቸው የተመለሰላቸው ሰዎች ካሉ ደግሞ ምስጋና ያቀርባሉ። በዚህ ሁሉ መካከል ጄከርሳ መዝሙር ይዘምራል። ይህ መዝሙር በሥነ ሥርዓቱ መክፈቻና መዝጊያ ላይ የሚካሄድ ሲሆን ከመጨረሻው መዝሙር በፊት ግን አንድ ባልቻ የሚባል የመባ መስጠት ሥርዓት ይካሄዳል። ይህ ሥርዓት የቤተ እምነቱ አባል የሆነ ሰው የገንዘብ፣ የሀሳብ፣ የንብረት ድጋፍ የሚያደርግበት ነው። በአሁኑ ጊዜ ከመንግስት በኩል እውቅና የማግኘትና የአምልኮ ስፍራ ለማግኘት ትልቅ ችግር እንዳለባቸው አቶ ደሳለኝ ጨምረው አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።